እንደምን አምሽታችኋል። ከኢትዮጵያ ቴሌቪዥን የምሽቱን ዜና ይዘን ቀርበናል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ተመስገን በየነ ነኝ። በመካከለኛው ምስራቅ የተከሰተውን ጦርነት ተከትሎ የተፈጠረው የነዳጅ አቅርቦት መስተጓጎልን ለመቋቋም ኢትዮጵያ ስልታዊ እርምጃዎችን ወስዳለች። ይህም ኢኮኖሚው ላይ ሊደርስ የሚችል አሉታዊ ተጽዕኖን መከላከልም አስችሏታል። ዝርዝሩን ከሮዛ መኮንን። ዓለም አቀፉ የነዳጅ ገበያ ከቁጥጥር ውጪ በሆነ ማዕበል ውስጥ እየተናወጠ ነው። ኢራን የሆርሙዝን የባህር ሰርጥ የነዳጅ ማስተላለፊያ በር መዝጋቷ ከለንደን እስከ ቶኪዮ ያሉ ታላላቅ ከተሞች በታሪክ ታይቶ በማይታወቅ የነዳጅ እጥረትና የዋጋ ንረት እንዲገረፉ አድርጓል። በአንዳንድ የእስያ ሀገራት እንቅስቃሴዎች እስከ መቆም ደርሰዋል። በርካታ ዓለም አቀፍ አየር መንገዶችም በረራዎቻቸውን ለመሰረዝ ተገደዋል። ነገር ግን የዚህ ዓለም አቀፍ ቀውስ ማዕከል የሆነው የፋርስ ባህረ ሰላጤ ጥቂት ሺህ ኪሎ ሜትሮች ብቻ ርቃ የምትገኘው አዲስ አበባ በነዳጅ ማደያዎች ላይ ተከስተው የነበሩ ረዣዥም ሰልፎች ዛሬ ወደ ቀደመ ቦታቸው ተመልሰዋል። ለመሆኑ የሆርሙዝ ቀውስ ባልተቀረፈበት በአሁኑ ወቅት ኢትዮጵያ እንዴት ከተጋላጭነት ወጥታ አቅርቦቷን ማረጋገጥ ቻለች? ቆይታችን ለዚህ ምላሽ አለው። የሆርሙዝ ሰርጥ መዘጋት ማለት ለዓለም አቀፉ ማህበረሰብ ኢኮኖሚ የሞት ፍርድ እንደመፍረድ ይቆጠራል። በየቀኑ ከ20 ሚሊዮን በርሜል በላይ ድፍድፍ ነዳጅ የሚጓጓዝበት የሆርሙዝ መተላለፊያ መዘጋቱ ፈተናው ለሁሉም ሀገራት ነው። እንደ ኢትዮጵያ ላሉ ነዳጅን ሙሉ በሙሉ ወደ ሀገር ውስጥ ለሚያስገቡና በማደግ ላይ ላሉ ኢኮኖሚዎች ደግሞ ፈታኝ የደህንነት ስጋት ነው። መጀመሪያ ላይ በማደያዎች ላይ የታዩት ረጃጅም ሰልፎች ቀውሱ እያንኳኳ መሆኑን የሚያሳዩ ነበሩ። መንግስት የችግሩን ስፋት ከቀጠናዊ ፖለቲካ አንጻር ቀድሞ በመገምገም የወሰዳቸው አስቸኳይና የተቀናጁ እርምጃዎች ግን ኢኮኖሚውን ከውድቀት ታድገውታል። ኢትዮጵያ በየዓመቱ ለነዳጅ ግዢ በቢሊየን የሚቆጠር ዶላር የምታወጣ ሀገር ናት። የዓለም አቀፍ ገበያ መናወጥ በቀጥታ በነዋሪዎቿ የዕለት ተዕለት ህይወትና በትራንስፖርት ዘርፉ ላይ ጫና ማሳረፉ አይቀሬ ነው። የሆርሙዝ ቀውስ ሲቀሰቀስም ስጋቱ ይኸው ነበር። ሆኖም መንግስት የቀውስ ጊዜ አመራር መርህን በመከተል ችግሩ ስር ሳይሰድ በፊት ስትራቴጂካዊ ማስተካከያዎችን ለማድረግ ችሏል። የኢትዮጵያ መንግስት ይህንን ዓለም አቀፍ ቀውስ የመከተበትና ጉዳት እንዳይደርስ ያደረገበት ብልሃት በሶስት ዋና ዋና ምሰሶች ላይ የተገነባ ነው። የመጀመሪያው የአቅርቦት መስመሮችንና አጋሮችን በፍጥነት ማስፋት ነው። መንግስት ከሆርሙዝ ሰርጥ ውጭ ባሉ አማራጭ መስመሮች በተለይም በቀይ ባህር አቅራቢያና ከሌሎች የዓለም ክፍሎች ከሚንቀሳቀሱ የነዳጅ አቅራቢዎች ጋር ፈጣንና ቀጥተኛ ድርድር በማድረግ አዳዲስ የውል ስምምነቶችን አጽድቋል። ይህ ስትራቴጂካዊ እርምጃ በአንድ መስመር ላይ ብቻ የነበረውን ጥገኝነት አላቆ የአቅርቦት አማራጩን አስፍቶታል። ሌላው የፋይናንስና የውጭ ምንዛሬ ቅድሚያ አሰጣጥ ፋይናንሻል ፕራዮሪታይዜሽን ነው። ብሔራዊ ባንክና የፋይናንስ ተቋማት የውጭ ምንዛሬ አቅርቦትን ለነዳጅ ግዢ ቅድሚያ እንዲሰጠው መደረጉ የነዳጅ ግዢ ክፍያዎች ያለምንም መስተጓጎል በሰዓቱ እንዲፈጸሙ አስችሏል። ከዚህ በተጨማሪ የሎጂስቲክስና የማከፋፈያ መዋቅር ሎጂስቲካል ኤፊሽንሲ እንዲዘምን ተደርጓል። ይህም ተግባር በጅቡቲ ወደብ በኩል የሚገቡ የነዳጅ ቦቴዎችንና የባቡር ትራንስፖርት ስምሪት በልዩ ሁኔታ እንዲሻሻሉ እድል ሰጥቷል። የሀገር ውስጥ ስርጭቱን ፍሰት የሚከታተሉ ዲጂታል አሰራሮች ተጠናክረው በመቀጠላቸው ማከማቸትና ህገወጥ ግብይትን ማስቀረት፣ ነዳጅ በቀጥታ ለተጠቃሚው እንዲደርስም ተደርጓል። በተወሰዱት ፈጣን የሎጂስቲክስ ማሻሻያዎች ምክንያት በዋና ዋና ከተሞች የነበረው የነዳጅ ማደያዎች ረጃጅም ሰልፍ በአሁኑ ወቅት እንዲቀረፍ አስችሏል። የኢትዮጵያ አየር መንገድ አስቀድሞ በወሰደው የዋጋ ዋስትና ስምምነትና ባለው ጠንካራ የነዳጅ ክምችት አቅም ምክንያት ዓለም አቀፍ የአየር መንገዶች በረራ ሲሰርዙ፣ እርሱ ግን ያለምንም መስተጓጎል ስራውን በብቃት ቀጥሏል። ይህ የሚያሳየው የሀገራችን ስትራቴጂካዊ ተቋማት ያላቸውን የረጅም ጊዜ ዝግጁነት ነው። የሆርሙዝ ቀውስ ዛሬም ሙሉ በሙሉ አልተፈታም። ዓለምም አሁንም በስጋት ውስጥ ናት። ሆኖም ኢትዮጵያ ከዚህ ታላቅ ቀውስ ራሷን መጠበቅ ችላለች። ነገር ግን አሁንም ባልተፈታ ቀውስ ውስጥ እንደመሆናችን ነዳጅን በቁጠባ መጠቀምና አስፈላጊ ጥንቃቄዎች ማድረግ ወሳኝነት ይኖረዋል። ሆኖም የኢትዮጵያ መንግስት ዓለም አቀፍ ክስተቶችን ቀድሞ በመተንተን ለአደጋዎች ሳይንበረከክ ፈጣንና ስትራቴጂካዊ ምላሽ የመስጠት ብቃቱን የሆርሙዝ ቀውስ በተግባር አሳይቶታል። ይህ ተሞክሮ ሀገራችን ወደፊት ለሚገጥሟት ማንኛውም ዓለም አቀፋዊ ተጽዕኖች የማይበገር የኢኮኖሚ መዋቅር እየገነባች መሆኑን የሚያረጋግጥ ህያው ምስክር ነው። የአዲስ አበባ ከንቲባ አዳነች አቤቤ በበጎንደት መንደር የተገነቡ 150 ዘመናዊ የመኖሪያ ቤቶችን ለተጠቃሚዎች አስተላለፉ።
አዲስ አበባ የተጎሳቆሉና ያረጁ ሰፈሮችን እንደገና በማልማት ጉዟ ገጽታን ከመቀየር ባሻገር ለነዋሪዎቿም ዘመናዊ አኗኗርን እየገነባች ትገኛለች። ይመራደም አይቻልም የሚሉ የጥርጣሬ ድምጾችን፣ አትችሉም የሚሉ የክፋት ትረካዎችን ሁሉ ቀን ከሌሊት ሰርታ አሸንፋለች። ትላንት የድህነት መገለጫ የዜጎችን ሰብአዊ ክብር የሚፈታተኑ የአዲስ አበባ የተጎሳቆሉ ሰፈሮች ዛሬ የመኖር ትርጉም የሚታደስባቸው የብርሃን መንደሮች የሆኑ ነው። ለዚህ ደግሞ በአስቸጋሪ ሁኔታ ይኖሩ የነበሩት አሁን በኮልፌ ዘነበ ወርቅ አካባቢ በተገነባው የበጎነት መንደር ተጠቃሚ የሆኑት ወይዘሮ ሙሉ አበበና አበበሽ ኡመር ምስክሮች ናቸው። ከዚህ በፊት የምኖረው በጭቃ ቤት ነበረ። በጋ ሲሆን በፀሐይ እንደገና ዝናብ ሲሆን ደግሞ ላስቲኮች እየደቀንኩኝ ይኸው እዚህ ጋር ነው፣ በሩ ላይ ነው ቤቴ የነበረው። እግዚአብሔር ይመስገን። አሁን ግን ለዚህ ያበቃኝ ፈጣሪን በጣም አመሰግናለሁ። ክብር ከንቲባ አዳነች አቤቤን በጣም አመሰግናለሁ። ሁሉንም በቃ በፊት የነበረው ያው ያረጀ እንትን ነበረ፣ ጉስቁል ያለ ቤት ውስጥ ነበር የምንኖረው። አሁን ደግሞ የተሻለ ቤት ላይ እግዚአብሔርን እያመሰገን እና ያው መጀመሪያ ስንወጣ ምንመለስ ሁሉ አልመሰለንም እና አሁን እግዚአብሔር ይመስገን ተመልሰናል። ደስ ብሎናል። አዲስ አበባ በዛሬው ዕለት ብቻ በከንቲባ አዳነች አቤቤ የተመረቁ በኮልፌና የካ ክፍለ ከተሞች የበጎነት መንደሮች ውስጥ 150 አባወራዎችን የቤት ተጠቃሚ ማድረግ ችላለች። በእነዚህ የበጎነት መንደሮች የተገነባው መኖሪያ ቤት ብቻ አይደለም። ሕፃናት ቦርቀው የሚያድጉባቸው መጫወቻዎች፣ ወጣቶች በአካልና በአእምሮ የሚዳብሩበት የስፖርት ስፍራዎችና በተመጣጣኝ ዋጋ ግብይት የሚደረግባቸው ሱቆችንም ጭምር ነው። ማህበራዊ ፍትህን እያነገስንበት ያለበት ፍትሃዊነት በከተማችን እያበበ እየተረጋገጠ ከመጣበት ፕሮግራሞቻችን አንዱ ነው። ዛሬ 150 ቤቶችን ነው በዚህ መልክ እያስተላለፍን ያለ ነው። ኮልፌ ላይ 72 ቤቶችን እንዲሁም አሁን እናንተ ጋር ደግሞ 78 ጨምረን ቤት ብቻ ሳይሆን ንጹህ ጽድት ያለ የመኖሪያ መንደርን ነው እየመረቅን ያለ ነው። ባለፉት የለውጥ ዓመታት ውስጥ በዚህ መልክ ሰርተን ለህዝባችን ኑሮ ጫናን ያቃለልንበት ከማይመች አስቸጋሪ ሁኔታ ውስጥ ወደሚመች የመኖሪያ ቤትና የመኖሪያ ሰፈር ያስገባንበት 46000 ቤቶች ያክል ናቸውና ህዝባችንን በቃላችን መሰረት አገልግለናል። በዚህም በጣም ደስተኞች ነን። ከተማዋ ለኑሮ የማይመቹ ለክብር የማይመጥኑ ሰፈሮቿን እንደገና በማልማት በምትካቸው የውበትና የብልጽግና ተምሳሌት የሆኑ ዘመናዊ መንደሮችን እየተከለች ትገኛለች። ይህ ሁሉ ህዝብና መንግስት በትጋት አዲስን እንደ አዲስ የመቀየር ጉዞ ደግሞ በብዙ መልኩ ዓለም አቀፍ ተወዳዳሪነቷን ከፍ እያደረገው መጥቷል። የዘመሙ ጎጆዎችን ያቃናንበት፣ ትልልቅ ለክብርም ጭምር የማይመጥኑ መኖሪያ አካባቢዎችን የቀየርንበት ነው። በዚህ ሂደት የሰራነው ብቻችንን አይደለም። የከተማ አስተዳደሩ መሬት አቅርቦ አንዳንድ ግብአቶችን ጨምሮ የከተማችን ባለሀብቶች አንዳንድ ጊዜም በባለሀብትነት ደረጃ እንኳን ልንጠራቸው የማንችል መካከለኛ ገቢ ያላቸው ነዋሪዎቻችን ተቀናይተው ከኛ ጋር የሰሩበት ነው። ይሄ ደግሞ ከምንም ነገር በላይ ያኮራናል። ይህ የበጎነት መንደር ለአዲስ አበባ መድረሻዋ ሳይሆን የጉዞዋ ማሳያ ነው። አዲስ አበባ በየቀኑ አዲስ መልክ እየያዘች የተጎሳቆሉትን እያነሳች ለነዋሪዎቿ ሙሉ ለሙሉ ምቹና ኩራት እስክትሆን ድረስ ይህ የለውጥ ማዕበሏ የሚቆም አይደለም። ውድ የከተማችን ነዋሪዎች በዚህ ሁሉ ጥሩ ነን፣ እየሰራን ነው፣ የበለጠ እንስራ ለማለት ሞራል ይሆነናል እንጂ ገና ነን። ገና ብዙ እንሰራለን። ገና ብዙ ሰፈሮች፣ ገና ብዙ ደሳሳ ጎጆዎች መቃናት አለባቸው። ገና ብዙ ሰፈሮች መጽዳት አለባቸው። ምቹ የመኖሪያ አካባቢ መሆን መቻል አለባቸው። የረዳችሁን፣ የደገፋችሁን፣ ለጥሪያችን በጎ ምላሽ የሰጣችሁ ሁሉ ፈጣሪ ያክብርልን። ባወጣችሁት በብዙ እጥፍ ይመለስላችሁ ማለት እወዳለሁ። ከደበዘዘው መልኳና መለያዋ ወጥታ በብርሃን ውስጥ የሆነችው አዲስ አበባ ጉዞዋ ገና ወደ ላቀ ከፍታ፣ ታሪኳም የብልጽግና ነው። መርጣችሁን ስለምትከታተሉን እያመሰገንን ወደ ቀጣዩ ዜና እናልፋለን።
ህብረ ብሔራዊ አንድነታችንን በማጠናከር ለሁሉም ኢትዮጵያዊ የምትበቃ አዲስቷን ኢትዮጵያ ለመገንባት በሚደረገው ጥረት ሁሉም ዜጋ ኃላፊነቱን ሊወጣ ይገባል። ሃይማኖታዊ እሴቶቻችን ለዘላቂ ሰላማችን በሚል መሪ ቃል የተዘጋጀው ሀገር አቀፍ የሰላምና የአብሮነት ጸሎትና ዱዓ መርሃ ግብር በአዲስ አበባ ተካሂዷል። አሚር ጌቱ ተከታትሎታል። በአዲስ አበባ የተካሄደው ሀገራዊ የጸሎትና ዱዓ መርሃ ግብር በሀገር ውስጥም ሆነ ከሀገር ውጭ የሚገኙ ኢትዮጵያውያንን የሚያቀራርብ የመንፈስ አንድነትን የሚገነባ ድልድይ ለመገንባት የተዘጋጀ ነው። መርሃ ግብሩ ሃይማኖታዊ እሴቶቻችን ለዘላቂ ሰላማችን በሚል መሪ ቃልም ተዘጋጅተዋል። ክርስቶስ ወልደ እግዚአብሔር اللهم اهدنا واهد بنا واجعلنا سببا لمن اهتدى سلامهن ستان ያንተ ሰላምህን አባቶቻችን በበደሉበት በሳቱበት አያት ቅድመ አያቶቻችን በሳቱበት በመንገድ በቃል ባልሄዱበት ሁኔታ ሁሉ ምሕረትህን አብዛልን። ይህ ታላቅ ሀገራዊ መርሃ ግብር የሀገር አንድነትን በሚያስቀድምና በኢትዮጵያዊነት ማህተም እየደመቀ ሆኗል። ይህ ልዩና ታሪካዊ መርሃ ግብር የሀገር አንድነትን የሚያስቀድም ለሰው ልጅ ክብር ብልጫ የሚሰጥ ከመንደር ተሻግሮ በኢትዮጵያዊነት ማህተም የደመቀ እንደሚሆን ጽኑ እምነት አለኝ። በመሆኑም ድህነትን በመዋጋት የሀገርን እድገት ለማረጋገጥ በጸሎትም በስራ ትጋትም እንድንበረታ በዚህ አጋጣሚ አደራ ማለት እፈልጋለሁ። ህብረ ብሔራዊ አንድነታችንን በማጠናከር ለሁሉም ኢትዮጵያዊ የምትበቃ አዲስቷን ኢትዮጵያ ለመገንባት በሚደረገው ጥረት ሁሉም ዜጋ ኃላፊነቱን ሊወጣ ይገባል። ሰላም የኔ ከምንለው የፖለቲካ አመለካከት ከራስ ጥቅምንና ፍላጎት የሚቀድም የጋራ አጀንዳችን ነው። በመሆኑም ይህንን መሰረት በማጽናት ህብረ ብሔራዊ አንድነታችንን በማጠናከር ለሁሉም ኢትዮጵያዊ የምትበቃ አዲስቷን ኢትዮጵያ ለመገንባት የሚደረገውን ጥረት ማገዝና በጸሎት ፈጣሪን በመጠየቅ ሁሉም የየድርሻውን በመወጣት አዲስ የአርበኝነት ገድል እንድንጽፍ እኛ የሃይማኖት አባቶች አደራ ማለት እንፈልጋለን። ፈተና ሲገጥመን እምነታችንን እንደ መሻገሪያ ድልድይ፣ ጨለማ ሲከበን ደግሞ እንደ መሪ ብርሃን አድርገን የምንጠቀም በፈጣሪ ስም ተማምለን ለሀገራችን ክብር በጋራ መስዋዕት ለመሆን የማንሰስት ህዝቦች መሆናችንን የረገጥነው አፈርና የአባቶቻችን አጽም ሕያው ምስክር መሆኑም በመርሃ ግብሩ ላይ ተገልጿል። ለሁሉም እኩል የተሰጠ አንድ ጸጋ አለ። ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራሱን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል። የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው የሚወጣ ይመስላል። እያታለለ ነው አይደለም? አለቃው ወጥቷለች። ምትይዘው ይመስላል? ያመለጠ ይመስላል። አሁንም እያታለለ ነው። እንደበራ ነው። በሩ ጋር ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ ዕቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር።
ቢሮ እያለን ያልኩ? አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ እኮ። ታዳሚዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት የሆነ ይመስለኛል። ደረሰ ተመልካቾቻችን፣ ቀሚሱ ቢሮ ደረሰ። ከተባለ ምን አይነት ፍቃድ፣ ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ። የሰባተኛው ጠቅላላ ምርጫ የድምፅ መስጫ ቀናት 8 ቀን ብቻ ቀርቶታል። ምርጫ የአንድን ሀገር ሉዓላዊነት፣ የሕዝቦችን አንድነትና የወደፊት ዕጣ ፈንታ የሚወስን ቀዳሚውና ዋነኛው የብሔራዊ ጥቅም መገለጫ ነው። የዜጎችን ድምፅ በነፃነት ማስተናገድ መቻል በሀገር ውስጥ ያለውን ሰላምና መረጋጋት የሚያረጋግጥ ብቻም ሳይሆን በዓለም አቀፍ መድረክ ሊኖረን የሚችለውን ክብርና ተሰሚነት የሚገነባ መሰረትም ነው። በመሆኑም እያንዳንዱ የምርጫ ሂደት ከፖለቲካዊ ፉክክሩ ባለፈ የሀገርን ሕልውና ልማትና ዘላቂ ደህንነት ለመጠበቅ የሚደረግ ታሪካዊና ስትራቴጂካዊ የሉዓላዊነት ዘብ መቆምም ነው። በምርጫ ላይ ትኩረት ወዳደረገው ዘገባችን ነው አሁን የምናልፈው። የኦሮሚያ ክልል ብልጽግና ፓርቲ በክልል ደረጃ ሊያካሄደው የቆየውን የምረጡኝ ቅስቀሳ ዘመቻ ማጠናቂያ መርሃ ግብር አከናውኗል። ፓርቲው ልማትና ሰላምን አጠናክሮ እንደሚያስቀጥልም ነው የተገለጸው። ብርቱካን አስናቀ ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ቃል በብልጽግና ፓርቲ የኦሮሚያ ክልል ቅርንጫፍ ጽህፈት ቤት በክልል ደረጃ ሲያካሂደው የቆየውን የምረጡኝ ቅስቀሳ ዘመቻ ማጠናቀቂያ መርሃ ግብር በሸገር ከተማ ኤካ ጣፎ በታላቅ ድምቀት አካሂዷል። የፓርቲው አመራሮችና በርካታ ደጋፊዎች በተገኙበት በተካሄደው በዚህ መርሃ ግብር ላይ ፓርቲው ባለፉት ዓመታት ያስመዘገባቸው ሀገር የሚያሻግሩ ሰው ተኮር የልማት ስራዎችና ስኬቶች ማሳያ ሆነው ቀርበዋል። ፓርቲው ማህበራዊና ኢኮኖሚያዊ ዘርፎችን ወደ ላቀ ደረጃ ለማሸጋገርና ህዝብን ተጠቃሚ ለማድረግ በርካታ ስራዎችን ሰርቶ የሚጨበጥ ለውጥ አምጥቷል። ፓርቲያችን የጀመረውን ሀገር የመገንባትና የልማት ጉዞ አጠናክሮ እየቀጠለ ይገኛል። በዚህም ጥራትና ፍጥነትን መመሪያ በማድረግ ማህበራዊና ኢኮኖሚያዊ ዘርፎችን ወደ ላቀ ደረጃ ለማሸጋገር በርካታ የተለያዩ ፕሮጀክቶች ተቀርጸው ህዝብን ተጠቃሚ የሚያደርጉ ስራዎች ተሰርተዋል። ፓርቲያችን የገባውን ቃልና የጀመራቸውን የልማት ስራዎች ዳር ለማድረስ በቁርጠኝነት እየሰራ ውጤቱም በተጨባጭ እየታየ ነው። ፓርቲው ባለፉት የለውጥ ዓመታት ኢትዮጵያ የጠንካራ ኢኮኖሚ ባለቤት እንድትሆን ከማስቻሉም በላይ የተረጋጋ ቀጣይነት ያለውና በዓለም አቀፍ ደረጃ ተወዳዳሪ የሆነ የኢኮኖሚ ስርዓት ለመገንባት የተጀመሩ ጥረቶች ፍሬ አፍርተዋል። ለመጀመሪያ ጊዜ የኢኮኖሚ ሪፎርምን በማሳካት ጠንካራ ኢኮኖሚ ለመገንባት ችለዋል። ከዚህም ባለፈ ዘመናዊ ኢኮኖሚን ለመገንባት ከፍተኛ ሚና የሚጫወተውን ዲጂታል ኢኮኖሚ የ2025 በማጠናቀቅ በሚቀጥለው 2030 ኢትዮጵያ በአፍሪካ በቴክኖሎጂ ከፍተኛ ተወዳዳሪ የሚሆን ኢኮኖሚ በመገንባት ውጤታማ ፓርቲ ሆነዋል። የተሻሻሉ ቴክኖሎጂዎችና አሰራሮች መስፋፋት የልማቱ ተጠቃሚ እንዳደረጋቸው የገለጹት ደጋፊዎቹ የተጀመሩ ሀገራዊ አጀንዳዎች ከፍጻሜ እንዲደርሱ ከብልጽግና ጎን በመቆም ድጋፋቸውን አጠናክረው እንደሚቀጥሉ ተናግረዋል። በከተማ ውስጥ አሁን የምናየው የኮሪደር ልማቶቹ በተጨባጭ ማየት ይቻላል። በሀገራችን ትልቁ ኢትዮጵያን ያተሳሰረ የአባይ ግድብ ስለ ሁሉ ነገር እሱ ምስክር ሊሆን ይችላል። የተጀመረው ልማት እንዲቀጥል ከጎን ሆነን ዛሬ ይሄንኑ ድጋፍ ለመግለጽ ነው። የተሰራ ልማት እውነት ለመናገር በጣም ጥሩ ነው። ወደፊት ደግሞ ከዚህ በላይ ሰርቶ እንደሚያሳየን እርግጠኛ ነኝ ማለት ነው። ዲፕሎማሲ ስራውን አጠናክሮ የጀመረውን የባህር በር ጥያቄም የኢትዮጵያውያን ጥያቄ ስለሆነ
መልስ ያገኝበታል ብለን ስለምናስብ እሱን እንዲያሳካልን ነው መጠበቅ። እስካሁን የተከናወኑ ሰው ተኮር የልማት ስራዎች ከፍተኛ ማህበረሰባዊ ለውጥ ያመጡ ሲሆን በቀጣይ እንደ ሀገር ለመድረስ የታለመውን እድገት ለማረጋገጥ የተጀመሩ ስራዎች በፍጥነት ማጠናቀቅና ማስፋፋት እንደሚያስፈልግም አጽንኦት ሰጥተዋል። ይህ የምረጡኝ ቅስቀሳ ማጠናቀቂያ መርሃ ግብር ፓርቲው ወደ አዲስ የህዝብ አገልግሎት ምዕራፍ የሚሸጋገርበትና የደጋፊዎቹን ታማኝነት ያረጋገጠበት ነው። በመጨረሻም ኢትዮጵያ በተለያዩ መስኮች ያስመዘገበቻቸው ስኬቶች ለመላ አፍሪካውያን ምሳሌ የሚሆን ነው አሉ በኢትዮጵያ መማር ድል ያገኙ የሩዋንዳ የሕክምና ባለሙያዎች። የሕክምና ስፔሻሊቲ ተማሪዎቹ በዛሬው ዕለት አድዋ ድል መታሰቢያን ጨምሮ የወንዝ ዳር የልማት ስራዎች፣ አርማሆር ሃንሰን የምርምር ኢንስቲትዩት፣ አድዋ ፓርክ እንዲሁም ካዛንቺስ አካባቢ የሚገኘውን የስፖርት ፓርክ ጎብኝቷል። በኢትዮጵያና ሩዋንዳ መካከል ያለው የትብብር ጠንካራ ስለመሆኑ የገለጹት የሕክምና ባለሙያዎቹ የኢትዮጵያ መንግስትን ስለሰጣቸው ድል አመስግነዋል። ሪፖርተራችን ወንደሰን አፈወርቅ እንደዘገበው የሕክምና ስፔሻሊቲ ተማሪዎቹ አምባሳደር በመሆን የኢትዮጵያውያንን መልካምነት ለሌሎች ሩዋንዳውያን ወዳጆቻቸው የሚያስተዋውቁ ይሆናል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። የምሽቱን ዜና በዚሁ አጠናቀቅን። ተመስገን በየነ ነኝ። ሰላም።